ሰላም ጤና ይስጥልን ውድ የዋልያ ሚዲያ ቤተሰቦች የዕለተ ዓርብ መረጃዎችን እናልፋለን። በመጀመሪያም የአማራ ክልል ኦዲት ቢሮ የአረጋ ከበደ ካቢኔ ከ26 ቢሊዮን ብር በላይም መመዝበሩን በኦዲት መረጋገጡን የክልሉ ምክር ቤትም አሳወቀ። ከፍተኛ የገንዘብ ምዝበራ ከተፈጸመባቸው ውስጥም ተደጋጋሚ የጻፍንበት የክልሉ ገንዘብና ኢኮኖሚ ቢሮ ዶክተር ጥላሁን እና ቤተሰቦቹ ኢንተርፕራይዝ የአማራ ብረታ ብረት የአጼ ቴዎድሮስ መድፍ ሎጎውንም በቅርብ ብረት ቀጥቅጦ የቀየረው ህብር እና ዘመን ኮንስትራክሽንም ይገኝበታል። ኦዲት ቢሮውም ለምክር ቤቱ ባቀረበው የግኝት ሪፖርትም በዶክተር ጥላሁን ሲመራ የቆየው የገንዘብና ኢኮኖሚ ቢሮ ከፍተኛ ድርሻውን ይይዛል። የክልሉ ገቢዎች ቢሮም ተከታዩን ደረጃ ይይዛል። አብዛኛው ገንዘብ ቢሮ ምዝበራም ከከባድ መኪና ግዢ ጋርም በተገናኘ ነው። የገቢዎች ቢሮ ደግሞ ከተሰብሳቢ ገንዘብ ጋርም የተያያዘ ነው። ከመንግስት ልማት ድርጅት አማራ ብረታ ብረት ከ40 በላይ ትልልቅ ማሽኖች በመቶ ሚሊዮኖች ተገዝተው የደረሱበት አልታወቀም ተብሏል። ገቢ ሳይደረጉ የገቡበት ቦታም አልታወቀም። በተቋሙ ከፍተኛ የገንዘብ ጉድለትም ተከስቷል። ሁለተኛው ህብር ኮንስትራክሽን ሲሆን ይህ በመቶ ሚሊዮን ብር ዝርፊያም የተፈጸመበትና ጉድለት የተገኘበት ነው። ሶስተኛው የአማራ ህንፃ ስራዎች ድርጅት ወይም ዘመን ኮንስትራክሽን ሲሆን ይህም ከጨረታ ጋርም በተያያዘ በመቶ ሚሊዮኖች የሚቆጠሩ ብርም የተመዘበረበት ተቋም ነው። ኦዲት ቢሮውን አሁን ተጨማሪ ቢሮዎችን ኦዲት እያደረገ ሲሆን በማዕድን ቢሮ፣ በመሬት ቢሮና በውሃ ቢሮ በኩልም ከተለይ ከተገለጸው በላይ ጉድለቶች እያመለከቱ መሆኑን ገልጿል። አማራ ክልል ሰላምና ጸጥታውን መሰረት በማድረግ አብዛኛው አመራር ዝርፊያ ላይም መሰማራቱን ህዝቡ እየገለጸ በመሆኑ የክልሉ ገንዘብ ቢሮ ኃላፊ፣ የውሃ ቢሮ ኃላፊ፣ የክልሉ ገቢዎች ቢሮ ኃላፊዎች ከኃላፊነት መነሳታቸውም ይታወቃል። ነገር ግን አልተጠየቁም። የልማት ድርጅት መሪዎች ግን አሁንም ዝርፊያ ቦታው ላይ እንደተቀመጡ ናቸው። ቤተሰቦቻቸውን ከ100 ሺህ እስከ 200 ሺህ አዲስ አበባ ቤት ተከራይተውም የተቀመጡ ናቸው ሲሉም ይገልጻል መረጃው እንደሚያመለክተው። ወደ ቀጣይ መረጃ ስናልፍም የአቶ ወርቁ አይተነው የ15 ቢሊዮን ብር ድጋፍ አልቀበልም ያለው አግማስ ኢትዮጵያ በጎ አድራጎት ድርጅት ምን አስቦ ነው ለፖለቲካ ቢሆን መጠለያ ጣቢያ የሚያገኙት? እናቶች ለጉብኝት አይደለም የመጡት። ወገኖቻቸው የተፈናቀሉትም እየተራቡ ያሉትን በፖለቲካ እንደሆነ ይታወቃል። አቶ ወርቁ አይተነው ህዝብ እንደሚያውቃቸው በፖለቲካ ሸፍጥና ማንነታቸውን ተመርጠው በሀገራቸው የተባረሩ መሆናቸው እየታወቀ ድጋፍ አንቀበልም ፖለቲካ ነው ማለቱ በራሱ ሌላ ፖለቲካ ነው። ለነዚያ በደብረ መጠለያ ጣቢያ ለሚፈሱ የደም እንባዎች ማበሻ በቻሉት መጠን በለገሱ አግማስ ኢትዮጵያ የሚባለው የበጎ አድራጎት ድርጅት ባይነኝም ያወጣው መግለጫ ማሳፋሪ ፖለቲካም ነው። ስለ ድርጅቱ ብዙ መረጃዎች እየወጡ ነው። በውስጥ ከብዙ አሳፋሪ ስራዎቹ በጥቂቱ ደርሰውናል። ይህንም 15 ሚሊዮን ብር አልቀበልም ማለቱ እንደ ምንጫችን ዘገባ ከሆነ የሚጎዳው መጠለያ ጣቢያ ከሚገኙትም እናቶች ይልቅም በሃይማኖትና ለፖለቲካ መሸቀጫ የተደራጀው አግማስ ኢትዮጵያ ነው ብለዋል። እናቶችማ ችግሩን ለምደውታል። ሌላው አሳፋሪ ተግባር የበጎ አድራጎት ድርጅት ነው ባዩ ተቋም በደብረ ብርሃን መጠለያ ጣቢያ ተገኝቶ በሃይማኖት ከፋፍሎ ሙስሊሞች በዚህ ክርስቲያኖች በዚህ በማለት ቦታ ለይቶ እርዳታ ሰጠው ብሎ እንደተመለሰም ከስፍራው መረጃም ደርሶናል። በእነዚህ ህፃናትና እናቶች መሸቀጥ ነው ፖለቲካ። ስለዚህ እንዲህ አይነቱንም በሃይማኖትና በፖለቲካ ስም ለመጣ ተቋም ጊዜና ገንዘብ ማባከንም አይገባም። ሳይረፍድ ይህንን በተለይም በአማራ ህዝብ ላይ በሃይማኖት መከፋፈል እንዲፈጠር ተግቶ የሚሰራ ተቋም መባረሩ ተገቢም ነው። ሌላው ስለ አግማስ ኢትዮጵያ የደረሱን አስነዋሪ ተግባር ብዙ ናቸው። አግማስ ኢትዮጵያ ማለት በጥቃቅን ሙስሊም ነኝ ባዮች ግን ህዝበ ሙስሊሙን የማይወክሉና ከመንግስት አካላት ጋር ግንኙነት ባላቸው ሙስሊም ታዋቂ ሰዎች ብቻ የተቋቋመ ሲሆንም በበጎ አድራጎት ስም ሌላ ዓላማ ያለው ስለመሆኑም የሚያጋልጡበት ጊዜ አሁን ነውም ተብሏል። ይህ አሁን በበጎ አድራጎት ስም የመጣው ቡድን ህዝብ እንደሚያውቀውም በሳውዲ አረቢያ አንድ ምስኪን የሞት ፍርድ የተፈረደባት ብለውም ከ60 ሚሊዮን የኢትዮጵያ ብር በላይ ከሰበሰቡት ህዝብ ሙስሊሙን የማይወክል ሙስሊም ቡድኖች የተመሰረተ ስለመሆኑ ታውቋል። እነሱ በወጡት መግለጫ አይነት ሳይሆንም ሃይማኖትና ዘርን መሰረት አድርጎ የሚንቀሳቀስ ተቋም መሆኑም ተረጋገጠ ነው። የሞት ፍርድ ተፈረደባት ብለው
ነጋጠባ አስጭሆም ከ60 ሚሊዮን ብር በላይ ሰብስበው እንደነበረም የሚታወቅ ነው። የተሰበሰበውን ገንዘብ ልጅቷ ሳትወጣ ሪል ስቴትና ቅንጡ መኪና ገዝተውበታል የተባለ ሲሆንም ይህ ቡድን ነው እንግዲህ ከሃይማኖትና ከፖለቲካ ነፃ ነኝ በሚል ለህፃናትና ለእናቶች የተለገሰ ገንዘብ አንቀበልም ብለው መግለጫ ያወጡት። ከኢትዮጵያ እስከ ሳውዲ አረቢያ የተዘረጋ መረብ ያለው በኢትዮጵያ ሙሉ በሚባል ደረጃ የሙስሊም ኡስታዞች፣ ሼኮች፣ ቃሪዎች፣ ቲክቶከሮች፣ ዩቲዩበሮች ሳይቀሩ ተደራጅተው የተሰማሩበትን ተቋም ከሃይማኖት ገለልተኛ ነው ማለት ራሱ ፖለቲካ መሆኑን ህዝቡ ያስረዳል። ወደ ቀጣይ መረጃ ስናልፍም ግብጽ በኤርትራና በጅቡቲ ወደቦች ላይ ስምምነት መፈጸሟም ተሰማ። የቀይ ባህር ጂኦፖለቲካ ሽኩቻ አዲስ መልክ እየያዘ ነው። ግብጽ በኤርትራና በጅቡቲ የሚገኙ ስልታዊ የወደብ መሰረተ ልማቶችንም ለማዘመንና ለመጠቀም የሚያስችሉትን ስምምነት በሚስጥርም መፈረሟም ተዘግቧል። በአቡዳቢ የሚታተመው ዘናሽናል ጋዜጣ የካይሮ ምንጭን ጠቅሶ እንደዘገበው ከሆነ ስምምነቱ የኤርትራውን አሰብና የጅቡቲውን ዶርሃሌ ወደቦችን አቅም ማሳደግንና ወታደራዊ ይዘት ያላቸውን ግንባታዎችም ማከናወንም ይካተትበታል። ስምምነቱ ወደቦችንም ከማዘመን ባለፈ ለግብጽ የጦር መርከቦች መቆሚያ የሚሆኑ መሰረተ ልማቶችና ለልዩ ኮማንዶ ጦር አባላት ማረፊያ የሚሆኑ ተቋማትንም መገንባት ያካትታልም ተብሏል። ሁለቱም ወደቦች በዓለም አቀፍ የንግድ መስመር ባቤል መንደብ አቅራቢያ የሚገኝ በመሆናቸው ግብጽም በቀጠናው ያላትን ወታደራዊና ዲፕሎማሲያዊ የበላይነት ለማሳደግ የምታደርገው ጥረት እንደሆነም ተመላክቷል። ኢትዮጵያ ለወጭና ገቢ ንግዷ በከፍተኛ ሁኔታ በምትጠቀምበት የዶርሃሌ ወደብ ላይም የግብጽ ወታደራዊ አሻራ ማረፉ በአባይ ውሃ ውዝግብ ሳቢያ በሀገራቱ ላይ የሚደረገውን ዲፕሎማሲያዊ ጫና ይበልጥም እንደሚያበረታታውም ተገምቷል። የኢትዮጵያ ውጭ ጉዳይ ሚኒስተር ዶክተር ጌዲዮን ጢሞቴዎስ በቅርብ ባደረጉት ንግግር የአሰብ ወደብን በአስተማማኝ ሁኔታ መጠቀም የኢትዮጵያ ቀዳሚ ብሔራዊ ፍላጎት መሆኑንም መግለጻቸው ይታወሳል። ሚኒስተሩ ኢትዮጵያ በወደቡ ላይ ያላትን ታሪካዊና ሕጋዊ መብት እንዲሁም ያፈሰሰችውን ኢንቨስትመንት አጽንኦት ሰጥተው መናገራቸው የሚታወስ ሲሆን ይህ አዲስ ክስተት በቀጠናው ላይ የሚፈጠረው ውጥረትም የብዙዎችን ትኩረትም ስቧል። ወደ ቀጣይ መረጃ ስናልፍም ፋኖ ክዶናል፣ ህዝብ ካልታገለው ሰላም አይመጣም ሲሉ ብርጋዴር ጀነራል አዲሱ መሐመድም ተናገሩ። በ10% ነው የምናዋጋቸው መለቃቀም ነው የቀረን ሲሉ የነበሩት የጦር መሪዎቹን ዞር ብለው ህዝቡ ካልታገላቸው አናሸንፋቸውም ብለው አረፉት። እንዲህም ሳያስቡትም ቢሆን ለህዝቡ እውነታውን ማሳወቃቸው ጥሩ አጋጣሚ ነው። የሀገር መከላከያ ሰራዊት የኮር አዛዥ ብርጋዴር ጀነራል አዲሱ መሐመድም ጽንፈኛው ቡድን ኩሩን ህዝብም ያጎሳቆለና አንገቱን ያስደፋ ነው ብለዋል። የሀገር መከላከያ ሰራዊት ለህዝብም ሰላም የቆመ የሀገር ክብር ነው ያሉት አዛዡ ጽንፈኛው ግን በሀገር መከታ ላይ ክህደት ፈጽሟል ሲሉም የተደመጡ ሲሆኑ የመኖር መብት እንዳይኖራቸው ያደረጓችሁን ምላስም የሚቆርጥን እናትን የሚገድል መስቀል የጨበጠ ቄስን አውርዶ በጭካኔ የሚገድል ቡድን ነው በማለት የፋኖ ኃይሎችንም ወንጅለዋል። ለሰበሰበው ህዝብ ደግሞ ፋኖን ካልታገላችሁ ሰላም አይመጣም በማለትም መልእክትም አስተላልፈዋል። አክለውም ቡድኑ የታሪካዊ ጠላቶች ተላላኪ ባንዳ እና ሀገር አፍራሽ መሆኑንም ተናግረዋል። በሰላም እንዲገቡ ምከሩ፣ ገስጹ፣ እምቢ ያለውን ግንም አሳልፋችሁ ስጡ ነው ያሉት ብርጋዴር ጀነራል አዲሱ መሐመድ በመራዊ በተደረገ ህዝባዊ ስብሰባ ላይ ነው ይህንንም የተናገሩት። ወደ ቀጣይ መረጃ ስናልፍም የቀድሞ ኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ጀነራል ሳሞራ ዩኑስ በአገሪቱ በተለይም በትግራይ ክልል ውስጥ የሚታዩ የፖለቲካ ልዩነቶች በጠረጴዛ ዙሪያ በድርድር እንጂ በሴራ ሊፈቱ እንደማይችሉ በማሳሰብ ጠንካራ መልእክትም አስተላለፉ። ጀነራሉ ይህንን ያሳሰቡትን በአዲስ አበባ በተካሄደው አንድ የውይይት መድረክ ላይ ሲሆንም ንግግራቸው በዋናነት በክልሉ ውስጥም ፖለቲካና ከጎረቤት ሀገራት ላይ ሊኖር ስለሚገባው ግንኙነትም ያተኮረ ነው። ጀነራል ሳሞራ አሁን ባለው ሁኔታ የፖለቲካ ልዩነቶችን ለመፍታትም የሚደረጉ ጤናማ ያልሆኑ አካሄዶችንም ተችተዋል። ማንኛውም ችግር ወይም ልዩነት በሰላማዊ መንገድና በድርድር ሊፈታ ይገባል ያሉት ጀነራሉ በሴራ ለውጥ አይመጣም ሲሉ አሁንም እየተስተዋለ ያለውን የፖለቲካ ሴራ ኮንነውታል። በተለይም በትግራይ ክልል ውስጥም የሚነሱ የፖለቲካ ልዩነቶች በሰላማዊ መንገድ ብቻ ይፈታሉ የሚል አስተሳሰብ መዳበር እንዳለበትም አጽንኦት ሰጥተዋል።
ጀነራል ሳሞራ በንግግራቸው ትኩረት ከሰጡባቸው ጉዳዮች አንዱ ከውጭ ኃይሎች ጋርም ስለሚደረግ ግንኙነት ነው። ከሻዕቢያ ወይም ከኤርትራ ጋር ያለው ህገወጥ ግንኙነት የጦርነት ስጋትንም ይፈጥራል እንጂ የትግራይን ህዝብ በምንም መልኩ አይጠቅምም ሲሉም አስጠንቅቀዋል። ይህ የጀነራሉ ንግግር አንዳንድ የፖለቲካ ኃይሎች የውስጥ ልዩነታቸውን ለማሸነፍ የውጭ ድጋፍን እንደ አማራጭ ሊመለከቱ ይችላሉ የሚል ስጋት ባይለየበት ወቅትም የተሰጠ እንደሆነ የፖለቲካ ታዛቢዎች ይገምታሉ። ጀነራሉ ይህ አይነቱ አካሄድ ክልሉን ወደ ሌላ ዘር ግጭት ሊወስድ እንደሚችልም ስጋታቸውንም ገልጸዋል። ለረጅም ዓመት የሀገሪቱን የመከላከያ ሰራዊት የመሩት ጀነራል ሳሞራ የፖለቲካ አመራሮችም ቅድሚያ ሊሰጡት ስለሚገባውም ጉዳይም ምክር ለግሰዋል። ማንኛውም አመራር ለህዝብ ዘላቂ ጥቅም መንቀሳቀስ አለበት ያሉት ጀነራሉ ዘላቂ ጥቅም ማለትም ሰላም፣ ልማት እንዲሁም ማህበራዊና ኢኮኖሚያዊ እድገት መሆኑንም አስረድተዋል። ልዩነቶችን በሰላምና በድርድር መፍታት የአመራር ብቃትም መለኪያ መሆኑን የጠቆሙት ጀነራል ሳሞራ ከዚህ ውጪ ያለው የሴራ መንገድም የህዝቡንም ጥቅም የሚጎዳ መሆኑንም አስገንዝበዋል። ስላዳመጣችሁ እናመሰግናለን። ቸር ቆዩልን።